ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ እየሰጠንን እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርሳችን እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራና የተከበርክ አምላካችንና አባታችን እግዚአብሔር ሆይ ይህንን ማለዳ በምሕረትና በቸርነት ስለሰጠህን እናመሰግንሃለን። ስለተደረገልን ምሕረት፣ ስለበዛልን ጸጋ፣ በእኛ ሕይወት ስለገለጥከው መልካምነት ሁሉ ክብር ምስጋና ለአንተ ይሁን። አሁን ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን እንድታስተምረንና መንገዳችንን እንድታቀና በምሕረት ደግሞ እንድትጎበኘን ኢየሱስ ስም እንጠይቃለን። ቃልህ የተባረከ ይሁን። ሁሉ ለስም ክብር ይሁን። በኢየሱስ ጌታ ስም አሜን። እንግዲህ እየተመለከትን ያለነው የሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 19 ነበር የተመለከትነው። በእኛ ማለት በእኔና በሴሌኖስ በጢሞቴዎስም በመካከላችሁ የተሰበከው የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም፣ ነገር ግን በእርሱ አዎን ሆኗል እያለ ጳውሎስ ይገልጥ ነበረ። እንግዲህ ስለተሰበከላቸው እውነት የስብከታቸው መነሻም መደምደሚያም መጨረሻም ማዕከሉም ክርስቶስ ብቻ እንደሆነ ያመለከተበት እውነት ነው። እንግዲህ ክርስቶስ ኢየሱስን እንድንሰብክ ተጠርተናል። ቤተ ክርስቲያን በዚህ ምድር ያለችው ስለ ክርስቶስ ኢየሱስ እንድትመሰክርና የክርስቶስ ኢየሱስን መንግሥት እንድታሰፋ ነው። ክርስቶስን እንድትሰብከው። የስብከታችን ማዕከልም ሆነ መነሻ ክርስቶስ ካልሆነ ይህንበት ያለው መንገድ ልክ እንዳልሆነ ለመመልከት ሞክረን ነበረ በትናንትናው ዕለት። ዛሬ በብዙ ቦታ ማዕከል ራሳቸው ሰባኪዎች የሆኑበትና ክርስቶስ የተዘነጋበት ስለ ኢየሱስ ክርስቶስ ከመናገር ይልቅ ስለሆነልንና ስላደረግነው ነገር ማውራት የመድረኩን ከግማሽ በላይ የሚሸፍን የግል ነገራችን መሆኑ እጅግ ያሳዝናል። ምክንያቱም ኢየሱስ ተሰብኮ አላለቀም። 1000 ዓመት ኖረን በምድር ብንሰብከው የማያልቅ ስብከት ቢኖር ኢየሱስ ክርስቶስ ነው። ለዚህ ነው እኮ ትናንትናም ለዘላለም ዛሬም ለዘላለም ያው ነው ተብሎ የተጻፈው። ያው የሆነው ትናንትናም ዛሬም ዘላለም ሕያው የሆነውን ኢየሱስ ክርስቶስን መስበክ ዕድል ነው፣ ክብር ነው፣ ሽልማትም ነው። ስለዚህ ወገኖቼ ሁልጊዜ እሱን ልንሰብክ፣ ስለ እሱ ልናወራ፣ ስለ እሱ ልንመሰክር ይገባናል። ያን ጊዜ ሕይወታችን ምዕራፍ እና ታሪክ ይቀየራል። ዛሬ ቁጥር 20 እንመለከታለን። ቁጥር 20 እንደዚህ ይላል፣ እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት እርሱ ነውና፣ ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚናገረው አሜን በእርሱ ደግሞ ነው ይላል። እስቲ እግዚአብሔር የሰጠው ተስፋ ምንድን ነው? እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለእናንተ የሰጣችሁ ተስፋ ምንድን ነው? ብዙ ጊዜ ተስፋን የምናያይዘው ከምድራዊ ነገር ጋር ነው። እግዚአብሔር እንዲህ እሰጥሃለሁ ብሎኛል እንዲያደርግ አይልም ማለት አይደለም። ያደርጋል፣ ይሰጣል፣ ችግር የለበትም። ምክንያቱም ሰማይና ምድር ሞላው የእርሱ ነው። ዛሬ በዚህ ሰከንድ በዚህ ደቂቃ
ስለ እናንተ ነገሥታትን ሊያዝ ይችላል። ምክንያቱም እግዚአብሔር ሉዓላዊ አምላክ ስለሆነ፣ ሁሉ የሚታዘዝለትና ሁሉ የሚገዛለት ታላቅም አምላክ ስለሆነ፣ ስለዚህ የእኛ ትኩረት ምድራዊ ነው ወይ? እስቲ ዛሬ ቆም ብለን እናስብ። ለምድራዊ ነገር ብቻ ነው ወይ የተጠራ ነው? ብዙ ጊዜ በየቤተ ክርስቲያኑ በተለያዩ ቦታዎች ላይ በተለይም ደግሞ በነቢያት አካባቢ ነቢያት ነን በሚሉት አካባቢ የሚነገረው ነገር በሙሉ ከምድር ጋር የተያያዘ ተስፋ ነው። ሰውን ከምድር ጋር መስፋት። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 32 እና 33 31 32 33 መደዳውን ሄደን ስንመለከት እንዲህ የሚል ቃል ተጽፏል። አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ፣ ሌላ ሁሉ ግን ምን ይሆንላችኋል? ይጨመርላችኋል። የእኛ ተስፋ የሚጨመረው አይደለም፣ የሚጨመረው የሚከተለን ነው። እግዚአብሔር እንድንራብ፣ እንድንጠማ፣ እንድንቸገር፣ እንድንራቆት የሚፈልግ አምላክ አይደለም። ለሥጋችንም፣ ለነፍሳችንም፣ ለመንፈሳችንም በመስቀል ላይ ዋጋ ከፍሏል። ግን ትልቁ የእግዚአብሔር ዓላማ የሥጋችንንና የምድራዊ ነገራችንን ለመሙላት ሳይሆን ለዘላለም ቤታችን ሊያዘጋጀን ነው። እስቲ አንድ ጊዜ ዮሐንስ 14 ላይ ለማስታወስ ያህል እስቲ ተመልክተን እንምጣ። ዮሐንስ 14 ምዕራፍ 14 ከቁጥር 1 ጀምሮ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባላልኳችሁ ነበረ። ስፍራን አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄ ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይለናል። እንግዲህ ይሄ የዘላለሙ የተባረከው ተስፋችንና ኢየሱስ ክርስቶስ በምድር መጥቶ የሞተለት ዋነኛውና ትልቁ ዓላማ ነው። ይሄ ዓላማ ነው ኢየሱስ ክርስቶስን ወደ ምድር ያመጣው። የጠፋውን የሰውን ልጅ ሊፈልግ ነው የመጣው። የጠፋውን የሰውን ልጅ መፈለግ ማለት ምን ማለት ነው? ስለዚህ ይህንም በደንብ ልናውቅ ያስፈልጋል። ዛሬ ኢየሱስ ክርስቶስ እኔና እናንተን በዚህ ምድር ላይ ያስቀመጠን የእሱ ምስክሮች ሆነን ይህንን ዘላለማዊ የተስፋ ቃል እንድናወራ ነው። ይህንን የተስፋ ቃል እንድናውጅ ነው፣ እንድንናገር ነው። ለዚህ ነው እኔ ብሄድ ይሻላል አላቸው። ልባቸው ታውኮ ነበረ። ምክንያቱም የፈለጉት ይጠብቁ የነበረውት የምድር ንግሥና ነበረ። በምድር መንገሱን ወይም ደግሞ በምድር ላይ የነበረውን ነገር ከእርሱ ጋር ሆነው በግራና በቀኝ በእስራኤል መንግሥት ላይ ለመንገስ ፈልገው ነበር። ይህንን ራሱ በሐዋርያት ሥራ ምዕራፍ 1 ላይ መቼ ነው ለእስራኤል መንግሥትህን የምትመልሰው ብለው ሲጠይቁት እንመለከታለን። ነገር ግን እርሱ ሌላ ትእዛዝ ነው የሰጣቸው። በገዛ ጊዜ ያደረገውን እናንተ አሁን ልታውቁ አትችሉም ብሎ ነገር ግን በዓለም ዙሪያ በኢየሩሳሌም፣ በይሁዳ፣ በሰማርያ፣ በምድር ዳርቻ ሁሉ ምስክሮቹ ሊሆኑ እንደተጠሩ ሲነግራቸው እንመለከታለን። ዛሬ የኔና የናንተ ተስፋ የተባረከው ተስፋ ትልቁ ተስፋ ምድራዊው ሳይሆን ሊመጣ በደጅ ያለው የናዝሬቱ ኢየሱስ ክርስቶስ ነው። ትልቁ ተስፋችን ከእርሱ ጋር ለዘላለም መኖር ነው እንጂ በዚህ ሥጋ በምድር በሚወረወርልን ትንንሽና ታይቶ በሚጠፋ ነገር ላይ የተመሠረተ ተስፋ አልሰጠንም። ማዕበልና ጎርፍ፣ መሬት መናወጥና ጦርነት፣ እሳት ሲመጣ የሚያወድመውን ነገር ተስፋ ብሎ እርሱም አልተናገረም። ይሄ ሁሉ ይጨመርላችኋል አለ እንጂ ተስፋችሁ ይሄ ነው አላለንም። ነገር ግን ተስፋችሁ ያለን የእግዚአብሔር መንግሥት እና ጽድቁን ነው።
ለዚህ ነው አስቀድማችሁ የእግዚአብሔር መንግሥትና ጽድቁን ብትፈልጉ ሌላው ይጨመርላችኋል ያለን። ስለዚህ የሚጨመረውን ሳይሆን ከሚጨመረው በላይ ያለውን የዘላለሙን ነገር መፈለግ በዚህ ዘመን ያዋጣል ብዬ አስባለሁ። ሰዎች በዚህ ዘመን በገንዘብ ፍቅር የተነደፉ ናቸው። ስለተነደፉ ገንዘብ ለማግኘት ሲሉ ምንም ነገር ከማድረግ ወደ ኋላ አይሉም። ምክንያቱም ዘላለማዊውን ተስፋ ረስተውታል። ዘላለማዊውን ተስፋ ጥለውታል። ስለ እግዚአብሔር ምድራዊ ነገር ይበልጣል ብለው ምድራዊውን ነገር ያስቀደሙበትና አጠገባቸው ጎናቸው ነገ በእግዚአብሔር መንግሥት ሊቆም የሚችለውን የረሱበትና የዘነጉበት ወቅት ላይ እንገኛለን። ለዚህ ነው የተስፋው ቃል አዎን ማለትም በእርሱ ነውና ይላል። ስለ እግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው ብሎ ይናገራል። በእኛ የሚነገረው ምንድን ነው? ክርስቶስ ኢየሱስ ነው። በእኛ የሚነገረው የሞተልን ከሞት የተነሳው ተመልሶም የሚመጣው ሕያውና ቅዱስ የሆነው የእግዚአብሔር ልጅ ነው። በእኛ የሚነገረው የዘላለም ሕይወት ነው። በእኛ የሚነገረው የዘላለም ርስት ነው። ምድርና ሞላው አንድ ቀን ያልፋሉ። አንድ ቀን እኛም ከዚህ ምድር እንሄዳለን። ግን የማያልፈውንና ዘላለማዊ የሆነውን የእግዚአብሔርን ክብር፣ የእግዚአብሔርን ኃይል፣ የእግዚአብሔርን ታላቅነት፣ የልጁ የኢየሱስ ክርስቶስ ሕይወት የተሰጠን ዘላለማዊውን ሕይወት እርሱን ይዘን ለዘላለም ከእርሱ ጋር ልንኖር እንደተጠራን ልናውቅ ያስፈልጋል። በሮሜ 15:8-9 ላይ ምን ይላል? ለአባቶች የተሰጠው ተስፋ ቃል ይጸና ዘንድ ደግሞም ለዚህ በአሕዛብ መካከል አመሰግንሃለሁ ለስምህም እዘምራለሁ ተብሎ እንደ ተጻፈ አሕዛብ ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ እላለሁ ይላል። አባቶች ምንድን ነው ያሉት? የተስፋው ቃል ምን ይሆን ዘንድ? ይጸና ዘንድ። ወገኖቼ ለእኔና ለእናንተ የተሰጠን የተስፋ ቃል የጸና የተስፋ ቃል ነው። ዘመን ተሻጋሪ የተስፋ ቃል ነው። ለዘላለም የሚኖር የተስፋ ቃል ነው። የማይጠፋ የተስፋ ቃል ነው። መሬት ብትናወጥ፣ ሰማይ ዝቅ ቢል፣ ወይም ደግሞ ዓለም ሙሉ ቢናወጥ የማይጠፋ የተስፋ ቃል፣ ዘላለማዊ የሆነ የተስፋ ቃል ሰጥቶናል። ስለዚህ ይህንን የተባረከ ተስፋችንን እየተጋን ልንጠብቅ ያስፈልጋል። ስለ ሁሉ ነገር ደግሞ እግዚአብሔር የተመሰገነ ይሁን። እንግዲህ የዛሬ ማለዳን ቁርስ በዚህ ገታለው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎት ከጎናችሁ ሆናችሁን እንድትጠብቁ በጌታ ስም አበረታታችኋለሁ። አጭር ጸሎት እንጸልይና ዛሬውን ፕሮግራማችንን እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነትህ ስለ ሁሉ ነገር እናመሰግንሃለን። ስለ ሰጠን ስለዚህ ማለዳ ተባረክ። ስለ ሁሉ ነገር ክብር ላንተ ይሁን። እግዚአብሔር ሆይ እናመሰግንሃለን። በልጅህ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።